ስንት ዲግሪ ይዛችሁ ሰው ቤት እየሰራችሁ ያላችሁ ስንት አቅም ኖሯችሁ አንገታችሁን የደፋችሁ አላችሁ። እኔ ጌጤ ጀግና ሰራተኛ እንደሆነች ነው ማውቀው። ያኔ ከ5 ዓመት በፊት ታክሲዋን ስትነዳ ነው ማውቃት። ህመም እያስቸገራት ወጥታ ስትሰራ ነው ማውቃት። ዛሬ ላይ የሆነ እድል ስለመጣ ያ ብቻ የህይወታችሁ በር አድርጋችሁ አታስቡት። አንዱ ቢዘጋ የሚከፈቱ በሮች አሉ። እግዚአብሔር ያዘጋጀው ነው። ልጁ እኮ ለአንቺ ሊሰጥ አይደለም የተዘጋጀው። መጀመሪያ እሰጣለሁ ብሎ አሰበ። ከዛን እንደዚህ ካለ እንደውም ምንም ነገር ሳያይ ህይወቷ ተቀይሮ ያለውን ነገር እንዴ ሚሊዮነር አይደል እንዴ? የሚያምር መኪና ገዝቶ ቢሰጣት አንድ እህቱን አገዛት። በሰማይ ቤት ነው የሚያገኘው። ምንድን ነው የተለየ ነገር ማለት እንትን አይደለም። አሁን ስለተሰጠ መኪና ሰጣት። ማን ሰጣት? ስለሱ እንዴ ሚሊዮን እኮ እህትና ወንድሞቹ አለን። ምንድን ነው እሱ ብርቅ የሚሆነው? ስንት ሰው እኮ ታግዟል። እች ልጅ እኮ ወደኩ አላለችም። ወደ መስመር መግባት ፈልጋለሁ ነው። አቅሟን እናውቃለን። አንዳንድ ጊዜ እርዳታ ወይም እገዛ ምናምን ሰማይ የተደፋባቸው አታድርጉት። መናገር ካለብሽም አሁን ጌጤ ኖርማሊ ቤትሽንም ከፍተሽ መናገር የምትችይበት። አሁን ችግሩ ይህንኑ መኪና በስምሽ ዞሮ እንግዲህ ወስደውት ስፒድ አድርገው ነድተው ቅጣት ባንቺ ስም መጣ። ወንጀልስ ቢሰራበት ምንድን ነው ማድረግ ያለብን? ይህንን ነገር ማስቆም። ነገርኩሽ እኮ እኔ ነገ ጠዋት ቪዲዮ ሰራለሁ። ማንም አይደለም እሱ በአንድ ህይወት ላይ አግዛለሁ ብሎ የሚቀልድበት ማንም አይደለም። እንዴ እዚህ ጋር በቢትኮይን እና በፎሬክስ ብር ስላገኘ እኮ አይደለም። ሁሉን ቢዝነስ ምንም የተለየ እኮ ታምር ፈጥሮ አይደለም ያገኘው እሱ ማለት እንዴ። መቀለድ አያስፈልግም ነው። እኔ ሁልጊዜ ጥሌ ሀብታሞች ስትባሉ ስትሰጡ አለም ይልን ብላችሁ አታሽቃጡ ነው። ሴት በቃ መስጠት ካሰብክ መልካምነትህን ስንት ሚሊዮን ብር እየረዱ እንኳን ምን እንደረዱ ማይናገሩ ስንት ሰዎች አሉ። እዚህ ጋር 8,000 2,000 ስንት ተቸገራል። አዎ 1 ብርም 1 ድርሃምም ይቸግራል ስደት ላይ። አዎ ቪዛዋ ማሳደስ ህይወቷ ላይ የሚያመጣውን ነገር ታውቀዋለች፣ ይቸግራታል። ዛሬ ያንን ነገር ጋራንት ስላጣች እንጂ አግዙኝ እያለች ያለችው እየፈራች ያለችውም ነገር ልክ ያልሆነ ሲስተም ውስጥ ስለሆነች ነው። ያንን ደግሞ የሚያግዟት እህት ወንድሞች አለን። በቃ ተጽታ ከተመ ምንም አያስፈልገው። ስለዚህ ኮተትን ማብዛት የለውም። ነገ ማድረግ ያለብሽን አሁን ሙኒትና ታሜ መጥተዋል። ያለውን ነገር ተከታይ ሚሉሽን ስሚ። ከዛም በኋላ ሁላችንም አለን ተረባርበን ቪዲዮ የሰራንልሽ ሰዎች እንዴት ሰው መጣል እንዳለብንም እሱንም ደግሞ ምን ማድረግ እንዳለብን እኛም እናውቃለን። ስለዚህ እኛ እዛ እየኖርን አይደለም። መናገር ያለብንን ነገር እስከ አፍንጫው እንነግረዋለን። ማወቅ አለበትም ማለት ነው። አከተመ። ይቅርታ። እኔ አሁን ከሁሉ በላይ ደግሞ እያናደደኝ የመጣው መዋሸት፣ ውሸት መጣ። ለምን በሰዓቱ ዓርብ ዕለት ሲጠሩኝ ሳይነግሩኝ ነበረ በስሜ የሚያዞሩት። በአጋጣሚ የፍራይዴይ የጁማ ሰላት ሆኖ ሰዎቹ ለሰላት እንወጣለን እና ሂዱ ብለው ባያስኬዱን ኖሮ ኦልሬዲ በዛን ሰዓት ሁላችንም ተሰብስበን እዛ ጋር እኔም የማርሻል ማናጀሮችም ማለት ሰራተኞችም እንደገና መኪና ሸዋጮቹም ይቺ ሁለተኛዋ መኪና የሸጡትም እዛ ስም ሊያዘዋውሩ አብረውኝ ቆመው ነበረ። ቢነግሩኝ ባውቀው ደስ ይለኝ ነበር። ግን ምን ያህል በቃ የሆነ በጣም የሚያስጠላ ነገር እንደተሰራ የምታውቁት እዛ ጋር ሳይነገረኝ ነው በቃ የነበረው። ከዛ በዛ መሀል የጁማ ሰላት ስለሆነ ከሰዓት በኋላ እንሰራለን ተብሎ ተነስተን ስንወጣ ይጭ እያልን እሱ ራሱ ይህ እንደዚህ ለፍተሽ መተሽ ምናምን አለ ልጁ። ከዛ ችግር የለውም በቃ ተመልሼ እመጣለሁ አልኩ። እኔ እስከዛን ሰዓት የማውቀው መኪናዬን እንደሚያዞሩልኝ ጊቫዌይ የተሰጠችውን እንደሚያዞሩ እንጂ እኔ እንደተቀየረች ራሱ እግዚአብሔር ምስክሬን እኔ ምንም የማውቀው ነገር የለም። እኔ እንደምታዩኝ የስማርት ሰው አይደለሁም። ምናልባት ፊቴን ስታዩ ከመሰላችሁ አይደለሁም። በጣም የመጨረሻ ጆንጎባ ሰው ነኝ። ማይገባኝ ሰው ነኝ። ነገር ቶሎ የማይገባኝ ሰው ነኝ እና ከይቅርታ ጋር ምንም ወረቀት ሳትፈርሚ ነው የተደረገው? ፈርም ያለው የፈረምነው በሁለተኛው ስመጣ ነው። ከዛ ኢቭን አልጠየኩም። ምን እንትን ሙሩር ሄደን ነው ይሄ ሆነው ሙሩር ነው ምንድን ነው ይሄ ኢንስፔክሽን ምናምን አርቴ ኢንስፔክሽን ሴንተር ምናምን እንደዛ አልባርሻ አካባቢ ያለው ማለት ነው። እዛ ነበርን። ከዛ ሄድን ወደ ከሰዓት በኋላ ከጁማ ሰላት በኋላ ተብሎ ስንመጣ
ልብስሽን ቀይሪ፣ ዩኒፎርም ስለለበስኩ ቀይረሽ ነይና ቪዲዮ ይሰራል አሉኝ። ከዛ ይሄ ደግሞ የምን ቪዲዮ ነው ብዬ እያሰብኩ ነበረ። ከዛ እውነትም እዛ ስደርስ ደግሞ ጋራጅ ብዙ ዩዥዋሊ አይመጣም እሱም መጥቶ ሳየው ምን ኖሮ ነው አልኩኝ። ከዛ ጌጤ ሄድን ወደ ሌላኛው ጋራዥ ይዞኝ ሄደ። የዛን ሰዓት በቃ በሩን ሊከፍት እንዲህ ሲታገል ሳየው ደነገጥኩ። ምክንያቱም አትሊስት የመጀመሪያዋ መኪና በሩን በደንብ በኖርማል ይከፈታል። ስታርትም ስታደርገው እንዲህ አያስቸግርም። ቁልፉም ኖርማል ነበረ። በሮቹ አራቱም ሳይድ ደህና ነበረ። መሬቱ የሻገት አልነበረም በዛ ደረጃ እንደዚህ። በቃ እኔ ከምን ውስጥ ወጥቶ እንደመጣ መኪናው አላውቅም። ማለት ምን አለኝ፣ እንደውም ልጁ እኔ በጣም ተከፍቼ ስላየኝ ነገ ጠዋት አለኝ እነኚህ ወንበር ምናምን የሚቀይሩት አለ ቤት ለቤት ሄደው ስለሚሰሩ ቤትሽን ስለማቀው እልክልሽና መኪናሽን ሙሉዋን ውስጧ ትቀየራለች አለኝ። ስለ ውስጧ አይደለም አልኩት። ውስጧ በቃ ከምነግራችሁ በላይ ማለት እኔ ቃል አሁን ይሄንን ቀርጸው እንደሚያስቀምጡት አውቃለሁ። ይህንን እንደሚልኩለትም አውቃለሁ። እኔ ነኝ ሰላም የማጣው የህሊና ሰላም። ነገ ጠዋት ወይ እንደው ይህን 10 ቀን መቆየት ከቻልኩ በህይወት ጥሩ ነው። ለማንኛውም ግን እነኚህ ውስጡ ያሉትን ነገሮች ይቀያይሩልሻል መተው እና ይቅርታ ጌጤ አንዴ እሺ ቆይ አንዴ እናት ናሆም አንድ አበባ ጨምርና ስጥ ላስገባክ። እሺ ናሆሜ ኦኬ ቀጥይ ጌጤ። እሺ አልኩኝ። በቃ እነኚህ ይሰማል ይሰማል ወይ? ቆይ አንዴ ሀሳቧን ትጨርስና ታወራለሽ። እሺ እና ሲመጡና ሁሉንም ነገር ይቀያይሩልሻል። ስለዚህ አንቺ አታስቢ፣ አትጨናነቂ። እንዲህ አይተሹ እንደደነገጥሽ አውቃለሁ፣ ግን ቤትሽ ድረስ መጥተው ወንበሮቹን ሁሉም ነገር ገነጣጥሎ ከእንደገና ሁሉም ነገር ፎ አድርገው ይሰሩልሻል አለኝ። እንዲህ ያለኝ ራሱ እኔ ደስተኛ አይደለሁም። ከዛ ግን ልሄድ ስል ፎቶና ቪዲዮ ያስፈልጋል ሲል እኔ ብዬ እያያችሁኝ ነው እናንተ። ዋን ሰከንድ ግን በጎርፍ ነው እምባዬ እየፈሰሰ ሙቭ ያደረኩት ከዛ ቦታ ላይ ግን ዋቴቨር እንትን የሞላሁትኝ ጉግል ማፕ ላይ ኒር ባይ ሚ ፔትሮል ስቴሽን ብዬ ሲወስደኝ ወይ 3-4 ደቂቃ ነው ሄድኩኝ። እዛ ቆምኩኝ። ፔትሮል ስቴሽኑ ላይ ብሬክ ዳውን ሆነች መኪናዋ። ከዛ እኔም ባትሪ ስለነበረ የመሰለኝ ቴክኒሻኑን ጠርቼ የባትሪ ማስነሻ ይዘው መጥተው ሲሞክሯት አትነሳም። ሰውየው የባትሪ ችግር አይደለም ሌላ ችግር ነው አለ። እዛ በዛ ሰዓት ከምሽቱ 8 o'clock ሆኗል። ስንት ሰዓት የወጣው ከቤቴ 11 o'clock የወጣሁኝ ሴትዮ ነኝ። እና እኔ መድኃኒትም ሰዓት አልፎብኛል፣ አሞኛል፣ ደክሞኛል፣ በቃ በእናት እርቦኛል፣ ወደ ቤቴ ልሂድ። መኪናዋን ግን እዛ ጋር የሚረዱኝ የነበሩ እንትኖቹ እነኚህ የፔትሮል ስቴሽኖቹ ሰራተኞች ገፍተው ኢቨን መኪናዋ በጣም ትጠነክር የለ መሪዋ ማዞር ስላቃተኝ አንዱ ልጅ እየገፋም እያዞረም ነው። ለምን እጄ አቅቶት ከዛ አቆም ነው። ፕሮፐር ፓርክ ካረግናት በኋላ በቃ አሁን ፕሮፐር ፓርክ አድርግ ያሉ ቁልፍ ምናምን ስለው በቃ ሙሉ ቀን ውለሽ እስከዚህ መታገስ እንዴት ያቅትሻል? በቃ ወይ የተሰጠችውን መኪና ይዘሽ ትሄጃ እንደገና ደግሞ ይሄን ልጠብቅ ነው ብዬ ተነስቼ ለነሱ ሳልነግራቸው መኪናው ከገባ ብዬ ቀጥ ብዬ በእግሬ መንገድ ጀመርኩ። ግን ያለነው ናኦም ያውቀዋል ቦታውን፣ ኢንዱስትሪያል ኤሪያ ስለሆነ ታክሲ ዝርሽ የማይልበት ሰፈር ነው።
ስለዚህ እንዴት አድርጌ እኔ እንትን ሞታ በዛ ወድቃለሁ። ልጁ በሳይክል ከኋላ በሞተር ሳይክል በትንሽዬዋ እየተከተለኝ ነው ያለው። ያኛው የእሱ አገልጋይ ደግሞ ደውሎ እንዴት አቅም የማይችልም እና በእናት ይህን መኪና ብቻ ዛሬ መጥቼ ልመልስል፣ እሑድ ዕለት ዝግ ነው፣ ዝም ብለሽ ብትመጪም ዝግ ነው። ኦልሬዲ ድምፅ አለኝ፣ እኔ ቮይስ አለኝ፣ ኤቪደንት አለኝ። እነኝን ነገሩ በማግስቱ ያን ቮይስ ላኩኝ። ከዛ በኋላ እንግዲህ ይሄንን ነገር ተሙ በእግር በፈረስ አፈላለገኝ። እኔ ይቆይ ያልኩት ለዚህ ነው። አሁን አቧራ እያስነሳ ነው፣ እያያችሁ ነው። ኦልሬዲ በቃ ያዙኝ ልቀቁኝ እያለ ነው። በእኔ ዙሪያ 40 ቪዲዮ ነው የለቀቀው ኦልሬዲ ዛሬ ብቻ። አንድ ጥያቄ ልጠይቅሽ ጌጤ። አሪፍ ነው። አሁን ያለውን ነገር ክሊር ሆኖልናል። በስምሽ ከዞረ በኋላ ፋይኑ ደርሶሻል በትክክል? አሁን እርግጠኛ ለመሆን ቅጣት አንቺ ባልነዳሽው ነገር ሳሌቅ መንገድ ላይ ልክ እኔ ደወልኩኝ። ማታ ደውሎ መኪናሽን እናመጣልሻለን፣ ትወስጂዋለሽ ይሄን መኪና። ቀን ላይ ሶሪ የረሳሁት ነገር አለ። ቀን ላይ ደውሎልኝ ነበር እና ደወለ። ከደወለ በኋላ ምንድን ነው ያለኝ? መኪናውን መውሰድ አለብሽ፣ ይሄ የተዘጋጀው ለአንቺ ነው፣ በስምሽ ዞሯል፣ መውሰድ አለብሽ። አለበለዛ ግን ሄደሽ እዛ ጋር ስም አጠለሻለሁ ምናምን የምትይ ከሆነ ሁሉ ነገር ወደኋላ ሪቨርስ ተደርጎ ገንዘቡንም ትነጠቂያለሽ ምናምን አለኝ። በቃ ብዙ ነገሮች ነው የተባለው እዛ ጋር። ይሄ ያለው ነው ጌታ ምስክሬን የተናገረውን ነው የምናገረው። እንዴ ገንዘብ ገና ሌላም ነገር ሲሰራ ከመጀመሪያ ጀምሮ እስከ መጨረሻው ቪዲዮ ተቀርጫለሁ። እንዴ ችግር የለውም። ይኸውልሽ አሁን መስመር እንዳይስትብሽ። ለዛማ እኮ በቪዲዮ ኤቪደንስ አለ እኮ። የተሰጠ ነገር መልሶ መንጠቅ ምናምን የሚቻልበት ሁኔታም የለም። እሱን አሁን ወደዛ ዲቴል አትግቢ። መኪናው በስምሽ ከዞረ በኋላ ስፒዲ ቦታ ላይ ሳሌቅ መጥቶልሻል። ኦልሬዲ መጥቶልሻል። ብቻ ነው ሳሌቅ ነው የገባበት። ሬጂስተር ያልተደረገ መንገድ ላይ ምናምን የሚል እንትን መጣልኝ። ከዛ ፎርዋርድ አደረኩለት ለራሱ። አሁንም ዞሮ እዚህ ጋር ከምታወራ ይልቅ ኦንላይን ሬጅስትሬሽኑን ማንሳት የሚችሉትን ሰዎች ታናገር። እዛ ሳትሄድ ሬጅስትሬሽኑ ካንስል እንዲደረግ፣ አለበለዚያ ከዛም የበለጠ ትናንትናም እዚህ ጋር ሆኜ ስናገር የነበረው ሊብሬውን ላቱን ቆሞ በምኑም ቆሞ ምንም ሊያደርግሽ አይችልም። የተሰጠሽን አለመቀበል መብትሽ ነው። የተቀበልሽውን አለመስጠት መብትሽ ነው። በስጦታ መልክ ነው የተሰጠሽ። አልሰረቅሽውም፣ ምን አላልሽውም። አንቺ ግን ኮንፊደንስ አተሽ ስለማትተማመኝብን ነው ባይዘው የእኛን ንቀሽን ነው። አንድ ነገር ልንገርሽ፣ ሁል ጊዜ የነፃ ነገር ይናቃል። እንደ ልብሽ ስላገኘሽን በፈለግሽን ሰዓት ስላለ ለዛ ነው የናቅሽን ከመጀመሪያውን ጀምሮ ባይዘው። ይሄንን ነግርሻለሁ እኔ ግን አሁንም ትናንት ስናገር የነበረው ነገር ተደረገ። ሊያላሽ የሚችለው አንድና አንድ በዚህ መንገድ ነው። አሁንም ሄደሽ ኮምፕሌን አድርጊ። በስሜ ነው መኪናው እኔ ጋር የለም ተሰርቅ ያለው ብለሽ ሂጂና ኮምፕሌን አድርጊ። ፊኒሽ። አለበለዚያ ራስሽን መሳቂያ መጫወቻ እያደረግሽ ያለሽው ራስሽ ነሽ። ምን እያደረግሽ እንዳለ እኔ ሲጀመር ምንም እየገባኝ አይደለም። ደዊ ታሜን ካገኘሽው ታሜ እንዲህ አይነት ነገር ስለሚያውቅ ኦንላይን አትሊስት ካንስል ማድረግ ከቻልሽ አድርጊ፣ ሬጅስተር አድርጊ። አትሊስት እንትን ተብሏል ብለሽ መኪናው እኔ ጋር የለም ከዚህ ቀን ከዚህ ሰዓት ጀምሮ የለም ብለሽ በይ። የሆነ ሽቅላት ያለው ሰው ስራ ስሪ። አያውቅም እኮ እንቀረዋለን ተኝቶ ነው ላለች ፓስ ላይ ነው ምናምን እያሏት እኮ ነው። ዩኤኢ በሚያውቅ ሰው ይደረግ። ሰኒ በማያውቅ ሰው ታሜ ይመጣል። ትንሽ ሙኒት አንድ ይቅርታ። በነገራችን ላይ ያለሽበትን ሁኔታ ብንረዳም እንደዚህ ያወራ ነው። እኔ ለምሳሌ ለምን ተናገርሽ እንደዚህ ችግሮች እንድታወሪ ያደረግኩት እኔ ነኝ። ታፍነሽ ነበር፣ ገባሽ? ታፍነሽ ስለተረዳሁሽ ነው። ምንም አለ አሁንም ምንም አልልሽ። እዚህ አሁን የተናገርሽውን ያወራሁት ውሸት አለ። ምክንያቱም ባትናገሪ ጊዜ እየገዛሽ መጥፎ አይነት ታሪክ ውስጥ ገቢ ነበር እንጂ የሚቀየር ነገር አልነበረ። እኔ ስናገር ተሰድቤ ነው ይሄን ያወጣሁልሽ፣ ገባሽ? እኔ የማገኘው ገንዘብ አለ እንዴ? አንቺን ታሪክ ተናገር። የምጠቀመው ብር አለ
እኔ ጊፍት አለኝ ጌም እጫወታለሁ አይደለም። ግን እኔ ተሰድቤ ነፃ አውጥቼሻለሁ። አሁን መናገር አንቺ የተናገርሽውን የተናገርኩት እነሱም ሙኒትም ትናንት ስትገፋ አይቻታል። እኔ ስሰደብ ነበር አይደል? አንዳንዴ ምረጪ። በጣም ቀርቦ የሚያድንሽና በሆነ ግሩፕ ውስጥ አድርጎ ፕሬዥር የሚፈጥርብሽን ሰው አንዱ ጋር ነው መሄድ ያለብሽ ወደሚቀለው። ገባሽ? አሁን ባለፈ ነገር ይሄ ነገር እንደሆነ እኔ ዋሸሁት ነገር የለም። ግን ተሙ እንደዚህ ብሎ እንደዚህ ብሎ ስትይ እኔ ምንም አላልኩም ስለተረዳሁሽ። እነ ሙኒት የሚሉሽ እሱ ነው ሲጀመር። እነኚህ ቪዲዮዎች ባይደርሱት ኖሮ በዚህ ደረጃ 40 ቪዲዮም ሰርቶ እስከ ማስፈራራት ባልደረሰ ነበር። ገኒ ተሙ አንድ ነገር ደግሞ ማለት ነው ገኒ፣ አንደኛ ኢማራት ስንት አመት ነው? ከይቅርታ ጋር ጌጤ አይደለ? አዎ ጌጤ ኢማራት የጉልበተኞች ወይ ደግሞ የሆነ የሚፈነጭባት ሀገር አይደለችም። ግን ደግሞ ለሰዎች ጆሮ የማይሰጡበት አጋጣሚ አለ። ቆይ ገኒ ለመሰለሽ አንቺ ልብሽን ለሰዎች ማሳወቅ የለብሽም። የህግ ሀገር ነው ኢማራት፣ እኩል የምትዳኝበት ሀገር ነው። ለአንዱ የእንጀራ እናት ለአንዱ የእንትን የሚባልበት ሀገር አይደለም። አንደኛ። ሁለተኛ ነገር ደግሞ አሁንም ጊዜው አለሽ፣ ሰዓቱ አለሽ፣ ሁሉም ነገር በነገራችን ላይ ከሶሻል ሚዲያ አሁን መውጣት አለብሽ። ከሶሻል ሚዲያ ወጥተሽ መሬት ላይ የወረደ ነገር ሄደሽ ለህግ ማመልከት አለብሽ። መኪናው እንደዚህ ነው፣ ሳልቅ የመጣበትን ፋይል እንትና ይዘሽ ታሜ ይመጣል። ከታሜ ጋር ተነጋግራችሁ ነገሩ መሬት ላይ የወረደ ነው። እዚህ ታብታብ እያደረገ ሌላው ልብስ እየተኮሰ ግማሹ እንትን እያለ ነው እያየሻሉ። በቃ ከእንደዚህ አይነት ድራማ ቅድም ሙኒት እንዳለችሽ ውጪ፣ በቃ ከካሜራ ነገሮች ውጪ ሆነሽ ተገኚ፣ ከጭንቀት ውጪ። እንደ አሁን እኮ አንቺ የሆነ ነገር ውስጥ እየዋኘሽ ነው ያለሽው። ውሃ የለም ግን ዋና ውስጥ ነሽ ያለሽው። ስለዚህ ናሆም የሚናገረውን ነገር ይናገር። ከስር ደግሞ ናሆም የምትለው ነገር ይናገር። ናሆም መናገር ያለበትን እኔ አንድ ደቂቃ ስጡኝና ናሆሜ አሁን በዚህ በኩል ያለውን ደግሞ ወንድማችን መምጣት ችሎ ገብቶ ቢያወራና ቢነግረን ደስ ይለን ነበረ። ግን አንተም ስላለ ከመጀመሪያው ጀምሮ እስቲ ምንድን ነው እንደ አንድ ወንድም የምትለን አንተን ደግሞ እንስማ። ጌጤ ግን አሁን አንድ ማድረግ ያለብሽ አንድ ነገር ምነግርሽ፣ ይሄ ጉዳይ የህዝብ ሆኗል። እንደዚህ ያደርገኛል እንዲያደርገኛለን ተይው፣ በቃ መደረግ ያለበት ነገር ሁሉ ይስተካከልልሻል። አንቺ ራስሽን አረጋጊ፣ መስመሮች ይይዛሉ። ናሆሜ እስቲ አሁን አንተ ከስጦታው ጀምሮ ያለውን ነገር ታውቃለህና ምንድን ነው እስቲ በዛኛው ወገን መረዳት ያልተረዳነው ነገር ካለ እስቲ ደግሞ አንተ አስረዳ። እኔ ምን ጉዳዩ ብዙ አልገባኝም እኮ ሆነን ለመናገር ግን እኔ የማውቀው ከመጀመሪያ ኤቢ ማርሻልን ቪዲዮ ላይ ተናግሯል። ኤቢ ማርሻል እንትን መኪና ጊቫዌ ላደርግ ነው ብሎ ነገረኝ። ከዛ በኋላ እኔ እንዴት መኪናን የሚያክል ነገር ዝም ብለህ እንዴት ይሰጣል አልኩት። እውነቴን ነው። ዝም ብዬ ፎሎ ላደረገኝ የሆነ ሀበሻ ሬስቶራንት ውስጥ ገብቼ ፎሎ ታደረገኛለህ ልሰጠው ነበር አለ። እንዴት ይሰጣል እንደዚህ መኪናን የሚያክል ነገር? ቀልድ ነው ወይ አልኩት። ከዛ በኋላ ወይ ቻሌንጅ አዘጋጅተህ ጊቫዌ አድርግ አልኩት። እሺ ብለን ተስማማን። ላይቭ ላይ ያንን ሰዓት ላይ እራት በላን፣ ቪዲዮ ላይቭ ላይ ተናገርን። ጊቫዌ ያለ እኛ የመጣንበት ቦታ ላይ ቀድሞ የደረሰ ሰው እንደዚህ ያገኛል መኪናው ምናምን ነገር ተባለ። ከዛ በኋላ እኔ እውነት ለመናገር ጌጤን አላቃትም ነበር። ሁሉም ሰው ጌጤ 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 ሲል ሳሪና ፊት አውራሪም ደውሎ አናገሩኝ። ለምን ይሄ መኪና ለጌጤ አይሰጥም? ከዛ ምንድን ነው ያልኩት? እኔ አላቅም፣ የእሱ ፍቃድ ነው፣ ሰጪው እሱ ስለሆነ እኔ ምንም የማውቀው ነገር የለም። Lindor, Zubi አላችሁ ስልክ ገብቶበት ነው አለ መስሎኝ አለው ይሰማል። ነገር አለ በርበሬና ሽሮ አዲስ ገርሹ ዶቼ አውራ ነው። አዎ ከዛ በኋላ አናውንስ አደረግን ያንን ነገር ምናምን ነገር። ከዛ በኋላ ጌጤ ጌጤ የሚባለው ነገር ሲመጣ ኤቢ በራሱ አግኝቷት ምናምን ነገር ቪዲዮ አየው ማለት ነው። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌውን ለጌጤ ነው ወይ የሚሰጠው ስለው፣ አይ በቃ 2 መኪና ሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሀሳብ ነው
አልኩኝ እና እኔ መኪናውንም አላውቀው መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። 2 መኪናዎች ቆመዋል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም። ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንት ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው የማላውቀውን ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12,000-13,000 ድርሃም ሲከፍል አየሁ። እና ታዲያ እኔ እኮ የድሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13,000 ድርሃም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል፣ እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይህን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ያው ሰማሁ እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን። ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየቅኩኝ። እንዴ ቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላውቅም። ትናንትና ለጌጤ ቴክስት ላኩላት። ይህን ወሬ ስሰማ ለጌጤ ቴክስት አረኩላት። ስልክሽን ላኪልኝ፣ መኪናው አልተሰጠሽም እንዲ እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለችኝ ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዲ አልኳት። አዎ እና የኛው መኪና ሰጥተውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ያልፈልገውም ድጋሚ ደግሞ 6,000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ የማናግረው ኤቢን አይደለም፣ ቀጥታ የማናግረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው የማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው? እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዌው መኪና ግን አዎ እኔ ጊቫዌው መኪና የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ። ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው። አመሰግናለሁ። እኔ ጥያቄ ልጠይቀው ለናሆም ከፈቀዳችሁልኝ። ያው ስለተነሳ ማለት ነው አንተ ስምህን ማንጻት ነው ወይም ማጽዳት ነው ያለብህ። ናሆሜን በመጥፎ ነገር አላውቀውም። አውርተናል በስልክም እዚሁ እያለ ነው የምነግረው። ናሆሜን ወደደም ጠላም ድራማ ውስጥ አስገብቶ የዛ ድራማ ሰለባ ስላደረገ ነው ብዙ ሰው ናሆሜ ያለው። ጥያቄ ግን ምንድን ነው ሚሊዮነሩ መኪና ሲሰጥ በጣም ደስ ብሎ የእህትህ ነገር ስለሆነ ማለት ስለተቸገረ ደስ ብሎ በደንብ ቪዲዮ ሰርተሃል አንድ ላይ ማለት ነው። ከዛ በኋላ ግን መኪና ተቀየረ። አንድ መኪናው ችግር አለው። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ ሀግ እንደሰጠሃት ሁሉ ችግሯስ እዚህ አሁን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናድርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይህን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻልስ ብለህ ሁለቱም ጥያቄ ልመልስልህ። ለመጀመሪያው ጥያቄ ስነግረህ ጠይቄያለሁ። እኔ ይህንን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት።
ከዛ በኋላ ጠየቅኩኝ፣ ምንድን ነው ይሄ ነገር? እንደዚህ እያሉ ነው፣ አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሮ ብዬ ቴክስት ላኩ። ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ውይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ይህን ነገር የሰማሁት። ልክ ስሰማ ተሜ እንደውም አንተ ያወራውን ነገር ነው ሳይ ቢሼር አለኩለትና አረ እነዚህ እንደዚህ እያሉ እያወሩ ነው። ምንድን ነው ነገሩ? መኪናው አልተሰጣትም ወይ? ጌጤም ወጣ መኪናው ተሰጠኝ አላለችም። ምንድን ነው ነገሩ? እኔ በኋላ ስሜ እንዳይጠፋ እኔ አልፈልግም በማላውቀው ነገር አልኩኝ። ከዛ በኋላ እንደዛ ስል ምንድን ነው ያለኝ? እኔ መኪና እየሰጠው ነው፣ እነሱ ዝም ብሎ ነው የሚያወሩት፣ እኔ መኪና እየሰጠው ነው አለኝ። እሺ አልኩ። እሺ ብዬ ዝም አልኩ። ከዛ ይህን ነገር ካለኝ በኋላ ልክ ሪካርድ ምናምን ነገር ሲበዛብኝ ጌጤን አናገርኳት። ሳናግራት ነገረችኝ፣ መኪናው እንደዚህ ሰጥተውኛል፣ ግን እንደዚህ ሆኗል ምናምን ነገር ስትለኝ ቀጥታ እኔ ደግሞ ደወልኩና ዛሬ ጠዋት ማለት ነው ደውዬ ማናጀሩን የቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠን ናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥታታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር። ከዛ ስሟን ምናምን ነገር ወደ እሷ አዞር ነው። ከዛ ደግሞ 6,000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት እኮ አሁን እኮ ከጠየቅከው ጥያቄ እና አንተ ጋር አይደለም አንተ ክሊር ነው እያደረክ ያለ። አንተ ጠይቀኸው መኪናው ምንድን ነው የተፈጠረው ላልከው ጥያቄ መልስ ሳይሆን የተሰጠ እነሱ መኪናው ላይ ሰው የሚያነሳው ነገር ስህተት እንዳለ ይታወቃል። ለእኔ ክሊር አድርግልኝ ስሜ እየጠፋ ነው ስትለው መልስ አልመለሰልህም። አሁንም ያለ ምንድን ነው እነሱ ያውሩ እኔ እሰጣለሁ። መልሱ እሱ አይደለም። ሁለተኛ ነገር ደግሞ ይኸው እሷም ስትናገር ሰምተሃል። አንደኛ ብር መኪና ካልወሰድሽ ወደኋላ እንደሚመለሱ ብሩንም ለምን በግድ ትወስዳለች? አንተ አሁን እንደ አብረ ስለነበር ለምን በግድ ትወስዳለህ? ጊፍት በግድ አይሰጥም። አልፈልግም ካልኩ እኔ አልፈልግም ነው ችግር አለው ካም ለምን በግድ ውሰጂ? ካልሆነ የሰጠንሽንም ብር አምጪ በቀል ነው የሚመስለው። እና ዞሮ ነገር እኔ አላውቅም ለመናገር ሳሎች ያለው እንደዚህ እንደተባለ ግን ይኸውልህ ናሆም አሁን አንድ ነገር አድርግልን። አንተም እንግዲህ የደስታው ጊዜ ነበርክ። እኔ በጣም በሰው ደስታ እንደምትደሰት ነው የማውቀው። አሁንም ማኔጀሩ ስልኩ ካነሳልህ አንደኛ ነገር ማድረግ ያለበትን ቀጣይ ነገር መጀመሪያ ያሳየውን መኪና ህዝብ አሳይቶ ቺነች ብሎ አለም እኮ ደስ ብሎታል አይደል? መቀየር አያስፈልገውም ታክሲ መቀየር አያስፈልገውም በጭራሽ። ያውም ችግር ያለበት ሄዳ የምትቆም ልጅቷን ከችግር ወደ ችግር ውስጥ አንዳንድ ጊዜ 2,000 ብር መኪና ተሰጥቶ 4,000 እና 5,000 የሚያስወጣ ወጪ ከሆነ ኪሳራ ነው። ለዚች ልጅ ዕዳ ነው ይዞባት የሚመጣው እንጂ ከነገርየዋ እንትን አትልም። የመኪናውን ባህሪዎች ደግሞ ምናቅ ሰዎች እናውቃለን። ማይሆን ነገር ከሆነ ያንን ነገርም ተሸጦ በስሟ ካለ ሸጣ ሌላ አብዴት አድርገን ተጨማምረው ደግሞ የምትሰራበት ነው የተፈለግነው እንጂ እንዴ እዚህኛ ሀገር ለመጣያ እንኳን ከፍለ ነው የምትጥለው መኪና ለመጣያ እንኳን ከፍለ ነው የምትጥለው። አልፈልግ የምትለው መኪና ማለት ነው። እቺ ልጅ እየሰራች እያስተካከለች ይሄ እንደ ኢትዮጵያ ላዳ መሆን የለበትም። የምትሰራበት ያደገ ሀገር ላይ ነው። ዘመናዊ ስራ ነው መስራት ያለባት። ጽዳቱን ራሱን የጠበቀ ነው። ቤት መጥቶ ይታጠብልሻል በሚል ነገር አይደለም።
በቃ ያንን መጀመሪያ ያየችው ነገር አይኗ ውስጥ ገብቷል። ይሄ ቅስምን መስበር ነው። በነገራችን ላይ እኔ ይሄንን ነገር ነው የሚሰጥ ተብሎ ቪዲዮ ከታየ በኋላ ሌላ መኪና መስጠት ማለት ልክ አይደለም። ይህንን በመጀመሪያ ወንድማችን እንዲያስተካክለው ንገረው። ከቻለ በፍጥነት ያንን ቃል የገባላትን ነገር ይሄንኛውን መኪና ወስዶ ያንን ህዝብ ያየውን ነገር ምንም ይሁን ምን ከሰጣት በኋላ ይስጣት። ልጁም መጥቶ ማስተካከል ካለበት እስከዛ ትጠብቅ፣ ችግር የለውም። ያንኑ ነገር ይስጣት፣ ቪዲዮ የተቀረጸባትን። ከዛ በኋላ ግን ትሽጠውም ትለውጠውም የእሷ ጉዳይ ነው። ከዚህ በኋላ ጉዳዩ የህዝብ ስለሆነ ማስፈራራቱን ተውበል። ለሱም አይጠቅመውም። እንደ ወንድም ነው የምንነግረው ይህንን ነገር። ተግባባን አይደል? የሰጠውን ነገር አንድ ደሃን አገዝኩ ብሎ ላዩ ላይ ደግሞ ፈንጭቶ እኔ ፓወር አለኝ ማለት ይሄ የቀሽም ሀሳብ ነው። አሁን በሚሊዮኑ አይኖች ውስጥ ገብቷል በራሱ ጊዜ ማለት ነው። እይታውን ካምዳውን አድርገውና የእሱ ሚሊዮነር በድሃዎች ላይ ለመቀ